ቁም ነገር ስላለው ስሙ። እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ሥርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደ እነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውም ጨክኖባታል፣ ጤናዋም ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በሕዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው። አፍ አውጥታ ራሱ አልተናገረች። ከዚህ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በሕይወቷ ፈርዳ ግን ታምሜ ከምኖር ተፈጉሼ ብሞት እመርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው። አምላካችን ይራመድበት ከነበረበት ከዛ ሕዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል? ማን የማይነካ? ገበያ መካከል ቆመ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው እየነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተ ክርስቲያን ናት። ነቢዩ ኤርምያስ እግዚአብሔር አምላክም በረጅም በዙፋኑ ላይ ከፍ ብሎ እንዳየው ሲናገር የመቅደሱን ጫፍ መቅደሱን ሞልቶት ነበር ይላል። የቀሚሱ ጫፍ መቅደሱን ሁሉ ሞልቶት ነበር። ዛሬ ተረትና ዘበት ይመስለናል ላላመንንና አምነንም ጭምር ለማንመላለስ ክርስቲያኖች እንጂ እናቶቻችን ለዚህ ጥሩ ምስክር ናቸው። መተው የቅድስት ቤተ ክርስቲያኑን ደጅ አምዱን ይነኩታል፣ ጀርባቸውን ይመቱበታል፣ ይዳበሱበታል፣ አፈሩ ላይ ይንከባለሉበታል። በውጭ ያለ ሰው አይቶ ድንጋይ ላይ ተንከባለሉ፣ አፈር ላይ ተንከባለሉ ቢል አይገርምም። ሲጀመር አፈርም አፈር ነው ለርሱ፣ ድንጋይም ድንጋይ ነው። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ሆነን እንደዛ አይነት ድርጊታቸውን አላዋቂነትና ያለማመን ነጸብራቅ ነው ብለን እኮ የምናወራ ሰዎች አለን። ግን እነሱ ተፈውሰው እነሱ ከእግዚአብሔር ጋር ቀርበው እነሱ በንጹህ ልባቸው ሲነኩት ግን እግዚአብሔር እነሱን ከኛ ይልቅ ማን የነካኝ ብሎ ይናገራል። ማን የነካኛል? ከናንተ መካከል አንድ ሰው የነካኝ ሰው ሲነካኝ ከሰውነቴ ኃይል ሲወጣ ተሰምቶኛል። ያቺ ሴት አፍራ ተሸማቃ እኔ ነኝ ራሱ አላለችው። ክርስቶስ ግን የነካውን መነካት ካወቀ የነካውን ማንነትም የሚያውቅ ማእመረ ህቡዓት ሁሉን የሰወረውን የሚገለጥለት አምላክ ነውና ዞሮ ደጅ ሴት ምን አለ? አንቺ ሴት ኃጢአትሽ ተሰርዮልሻል። አይገርማችሁም? ክርስቶስ ያደረቀላት ምኗን ነው? እየሰማችሁ ነው? ክርስቶስ ያደረቀላት ምኗን ነው? ደምሽ ደርቆልሻል ግን አላላትም። ምንሽ ተሰርዮልሻል ያላት እግዚአብሔር። አይገርማችሁም? አንተ ይዘህ የመጣኸው የደም ችግር የጤና ችግር ሊሆን ይችላል። እግዚአብሔር ግን ጤናህን መልሼልሃለሁ ሳይሆን የሚል በካህናቱ ላይ ኃጢአትህ ምን ተደርጎልሃል? ተሰርዮልሃል ሂድ ነው የሚል። እግዚአብሔር የሁላችንንም ኃጢአታችንን ይቅር ይበለን። ለዛች ሴት አምላካችን ኢየሱስ ክርስቶስ ቆሞ ደሟን ነው ቀጥ ያደረገላት። ለኛ በዕለተ ዓርብ እንደ ብራና ተወጥሮ ደሙን አፍስሶ የኃጢአት ደማችንን ያደረቀልን ክርስቶስ ደሙን ቀጥ አለላት። ኃጢአትሽ ተሰርዮልሻል ተባለች። ይሄ እግረ መንገዱን እየሄደ እኮ ያደረገው ተአምር ነው። አይገርማችሁም? አምላካችን ትምህርት እኮ ነው ይሄ ራሱ። የተነሳው የኢያኢሮስ ልጅ ታማለች ተብሎ ሊፈውስ ነው። እግረ መንገዱን ግን እቺን የታመመችዋን ሴት ግን ሲያገኛት አይ የተነሳውበት ዓላማ